አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ። ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እርሱም ሰለስቱ ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው እና ትንቢተ ዳንኤል ምዕራፍ 3 ከቁጥር 12 ጀምሮ ሲናገር ምን ይላል መሰላችሁ? ናቡከደነጾር ሶስቱን ወጣት ሕፃናት እሳት እንዲጣሉ እሳት ጉድጓድ አስሞልቶ ከጣላቸው በኋላ ከመካከል ከእሳቱ ውስጥ ሆነው እርሱ ብቻ አራተኛ ሰው ተጨምሮ ሲመለከት ወይም ሲመላለስ ያይ ነበር። ስንተኛ ሰው? አራተኛ ሰው። በተለየ መልኩ ደግሞ ምን እንዳለ ስሙ። የአራተኛውም ከነሱ ጋር የሚመላለሰው ሰው መልኩ የአማልክትን ልጅ ይመስላል አለ። መልኩ የማንን ልጅ ይመስላል? የአማልክትን ልጅ መልክ ይመስላል ይላል። ቅድም ሙሴ ካየውና ይሄኛው ናቡከደነጾር የሚባለው የእግዚአብሔርን ራእይ ከተመለከተበት በጣም የሚቀርበው የትኛው? በሐመልማሉና በነበልባሉ ያየነው ራእይ ይበልጣል ወይስ የእግዚአብሔር መልአክ ቆሞ በእነሱ መካከል ሲመላለስ ማየቱ ይበልጣል? የእግዚአብሔር መልአክ ይበልጣል። በነገራችን ይሄ ለምን እንደሆነ ታውቃላችሁ? ነቢያት ዘመኑ እየቀረበ አምላክ ሰው የሚሆንበት ጊዜ እየቀረበ ሲመጣ በገሃድ እስከሚታያቸው ድረስ ይመለከቱት ነበር። ሰው እንደሚሆን ያጠይቅላቸው ነበር እና እያንዳንዱ ሰው ነኝ ብሎ በሚነግራቸው ወይም ሰው እሆናለሁ ብሎ በሚያስተላልፈው መልእክት ላይ የትም ቦታ ላይ እመቤታችን አትታጣም።